ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ ዛሬም አንድ ሶስት ድሮፖች ስለነሱ መረጃ ይዤላችሁ መጥቻለሁ። ሁላችሁም እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ሚፓስን እንመለከታለን፣ ማሪናን እንመለከታለን፣ ኤርቼን ዋሌትን ደግሞ እንመለከታለን። እነዚህ በተለይም ማሪና ፕሮቶኮል እና ኤርቼን ዋሌት በእነዚህ በሁለት ወራቱ ከዚህ በሚቀጥሉት በሁለቱ ወራቶች ውስጥ ሊስት የሚደረጉ ይሆናሉ። በጣም የተቃረቡ ናቸው። ስለዚህ እያንዳንዱን እነግራችኋለሁ። ማሪና ፕሮቶኮል ዛሬ ደግሞ በትላንትም ዛሬም አዲስ ነገር አምጥቷል። ስለሱም አሳያችኋለሁ። ደግሞም ያለውን መረጃ በሙሉ አሳውቃችኋለሁ። አስቀድሜ ወደ ሚፓስ እገባለሁ። ሚፓስ አዲስ ነገር አምጥቷል። አዲስ ነገር ምንድነው? ከዚህ በፊት ዴሊ ቼኪንግ ብቻ የምናደርገው ነበረ። አሁን ግን አዲስ ያመጡት ነገር ምንድነው? እዚህ ታች ባለው ኤክስፕሎር በሚለው ውስጥ ገብታችሁ ስትመለከቱት አዲስ ነገር አምጥቷል። ይህም አዲስ ነገር ምንድነው? ፖስት ታደርጋላችሁ በፈለጋችሁት ትዊተርም ይሁን ኢንስታግራምም ይሁን ቴሌግራምም ይሁን ቲክቶክም ይሁን ብቻ ግን በሚመቻችሁ ዩቲዩብም ላይ ይሁን ፖስት ታደርጉና ስክሪንሹቱን የምታደርጉበት እንትን ነው። እዚህ ጋር ከላይ ባለው እንትኑ ላይ ትገባላችሁ። ከዛ በፊት ግን እችኛዋ ከታች አዲስ የመጣች አለች። እችኛዋ አዲስ የመጣችው ምንድነች? የሰሩትን በየሀገራቱ ምን ያህል ሚፓስ እንደተሰራ የሚናገሩበት ነው። እስካሁን ድረስ ወደ 20 ቢሊዮን የሚያክል ሚፓስ ዊዝድሮል እንደተደረገ ስራ ላይ እንደዋለ ተናግረውታል። እንደዚሁም ደግሞ በኢትዮጵያ ውስጥ አጠቃላይ ብቻ ወደ $254,000 ወጪ እንደተደረገ ከሚፓስ ወጪ እንደተደረገ ተናግረውታል። ያም ማለት ወደ 41 ሚሊዮን ብር የኢትዮጵያ ሰው ተጠቀመ ከነሱ ከሚፓስ። እኔም በራሴ በጣም ብዙ ሺህ እስከ 40 እስከ 50 ሺህ ብር ተጠቅም ያለው ከዛ በላይም ሊሆን ይችላል። ምናልባት በግምት ነው በትንሹ ነው ያልኳችሁ። ብዙ ሰዎች በእርግጠኝነት ይህንን የሰሩ ሰዎች እስከ 10 እስከ 30 እስከ 20 ሺህ ብር የሰሩ አሉ። ከዛም እስከ 100 ሺህ የሰሩ አሉ። በጣም ብዙ ኢንቫይቶችን ማግኘት የሚችሉ እና እናንተም አዲስ የሆናችሁ ካላችሁ ይህንን መስራት አለባችሁ። ቢያንስ ከአንድ ሰው እስከ 100 ብር የኢትዮጵያ ብር ታገኛላችሁ። አንድ ሰው ብትጋብዙና ብታስገቡ የኢትዮጵያ 100 ብር ነው የምትሰሩት ማለት ነው። ስለዚህ አዲስ የሆናችሁ ካላችሁ ይህንን መስራታችሁ እንዳትረሱ። እንደዚሁም ደግሞ ከዚህ በፊት የሰራችሁ ልጆች ካላችሁ ቬሪፋይድ አድርጉ። ቬሪፋይድ ማድረጋችሁ ለእናንተ ይጠቅማል። ዋስትና አለው። ከዚህ በኋላም በውስጥ መስመር ሲያናግሩኝ ነበረ። ከ50 በላይ ኢንቫይት ስለነበረኝ ምን አሉ? ከዚህ በኋላ የሚመጣው ነገር በጣም የተሻለ ነገር ነው። ኖት ኦንሊ ሚፓስ ቶከን ብቻ አይደለም ዩኤስዲቲም ጭምር የሚሰጥበት ነው። እንደ ሀገር የሚሰጥበት ስለሆነ ለእያንዳንዳችሁ ይደርሳል። ስለዚህ ቬሪፋይድ ማድረጋችሁን እንዳትረሱ የሚል ነገር እንትን ብለውኛል። ከዛም ያለፈ ደግሞ የዚህን ቶከን እየሸጣችሁ የምታገኙበት ነው። በዋናነት መናገር የፈለግኩት እዚህ ኤክስፕሎር ላይ ገብታችሁ እዚህ ጋር ከላይ ያለው ላይ ትገቡና አዲስ ያመጡት አሉ። እዚህ ጋር ሳብሚት ፎር ሪቪው የሚል አለ። እሱን ትነካላችሁ። ከነካችሁ በኋላ ከነዚህ በሁለቱ ቪዲዮ መስራት ትፈልጋላችሁ ወይስ በፎቶ ሰርታችሁ መልቀቅ ትፈልጋላችሁ? በፎቶ ሲሆን 0.2 ነው የምታገኙት። በቀን ይሁን በሳምንት ውስጥ ገብታችሁ ለእናንተ በተሰጣችሁ መመሪያ መሰረት ማንበብ ትችላላችሁ። ቪዲዮ ሲሆን ደግሞ ከፍ ይላል። ፎቶ ላይ ገብታችሁ እንትኖች አሉ፣ ቦክሶች አሉ። እያነበባችሁ ቦክሶችን እያረማችሁ ብቻ ካለፋችሁ በኋላ ፖስት ታደርጋላችሁ። ፎቶ ትነሳላችሁ። ሰልፊ ተነስታችሁ ልክ እንደነዚህ ከላይ እንዳሉት ሰልፊ ፎቶ ትነሱና ፖስት ታደርጋላችሁ ማለት ነው። ከእናንተ ጋር ሚፓስ ለማስተዋወቅ ስለሆነ በዋናነት ከዛም በኋላ ወደፊት እያለፋችሁ ስትሄዱ መጨረሻ ላይ ፎቶ ፖስት የምታደርጉበት ስላለ በሱ ገብታችሁ ፖስት ያደረጋችሁ በቀን በሳምንት መጠቀም ትችላላችሁ። ይህም ተጨማሪ ነው። ዴሊ ታስክ ከመስራትና ስቴክ አድርጎ ከማግኘት በተጨማሪ የምታገኙበት ይሆናል ማለት ነው። ስለዚህ ሁላችሁ መጠቀም አለባችሁ። ዲስክሪፕሽን ላይ ሊንክ አስቀምጫለሁ። ከዚህ ቪዲዮ ስር ዲስክሪፕሽን ላይ ሊንክ አለ። ገብታችሁ ሁላችሁ መጠቀማችሁን እንዳትረሱ። ወደ ሚቀጥለው
ከመግባቴ በፊት ይህንን ቪዲዮ ሁላችሁም ላይክ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ላይክ ሳታደርጉ እንዳታልፉ። ወደ ማሪና ፕሮቶኮል ገባለሁ። ወደ ማሪና ፕሮቶኮል ስንገባ ማሪና ፕሮቶኮል ኦልሬዲ ወደ ሊስቲንግ ቀርቧል። ትላንት በትዊተር ገጽ ላይ እንደተናገሩት ከሆነ 90% አጠናቀናል ብለውታል። ዛሬ ደግሞ ዋሌት ማስገቢያ አምጥተውታል። ዋሌት እዚህ ጋር ከላይ ባለው ገብታችሁ በጣም ቀላል ነው። በዚህ ሰዓት ሲምፕል ነው። በፈለጋችሁት እንትን ላይ ነው የምታስገቡት። ዋሌት ኮኔክት አድርጉ። እዚህ ጋር ሄዳችሁ ሜታማስክ ወይም ትረስት ዋሌት ካልሆነም ሌሎች በሚመቹ ውስጥ ላይ ባሉ እናንተ ገብታችሁ ቼክ አድርጋችሁ ኮኔክት አድርጉ። ለኔ ግን እናንተን ድጋፍ ማደርገው ትረስት ዋሌት ወይም ሜታማስክ ላይ ብታደርጉ አሪፍ ነው። እነዚህ በጣም ትልቅ ዋሌቶች ስለሆኑ በእነሱ ላይ ኮኔክት አድርጉ። በኋላም ስትጠየቁ ቀጥታ ለማገናኘት እንደገና ሪቪው ሊያደርጉ ስለሚችሉ በእነሱ ኮኔክት አድርጉ። ሲቀጥል ደግሞ ዴሊ ቼክን በየአንድ ሰዓት ልዩነት እየገባችሁ ቼክ አድርጉ። በሁለት ቀን አንዴ የሰራችሁ ምናልባት 5 የምታገኙበት ቻንስ ስላለ እዚህ ጋር በትልቁ የሚታየው የኔ አሁን 103 ደርሻለሁ። ገና ይሄኛው ዴሊ ቼክ ሲመጣ ወደ 40 ምናምን ነበረ። አሁን ግን 100 ገብቻለሁ። እናንተም ቶሎ ቶሎ ሰርታችሁ እንትን በሉ። በተጨማሪ ፕሮፋይላችሁ ላይ ገብታችሁ ኦቲፒ ላይ ትገቡና ኦቲፒ ላይ ያለውን የእናንተን እንትን መጨረሳችሁን እንዳትረሱ። እችን ጎ ኦቲፒ የምትላለች እሷን እችኛዋን ቬሪፊኬሽኗን ትወስዱና የትሄዳላችሁ ቀጥታ እንትን ላይ ትሄዳላችሁ። ማለትም ዲስኮርድ ላይ ትሄዱና ቬሪፋይ ታደርጋላችሁ። የዚህን ቪዲዮ ከዚህ በሚቀጥለው ቪዲዮ ላይ ሰርቻለሁ። እሱን ገብታችሁ ማግኘት ትችላላችሁ። በየቀኑ በገባችሁ ቁጥር እኔ አሁን ወደ 676 አካባቢ ደርሶልኛል። ከፍ እያለ ይመጣል። ይህ ነገር ምን እንደሆነ ኦክቶበር 30 ሲደርስ ይታወቃል። እንደዚሁም ደግሞ ዴሊ ቼክ ምናልባት እስከ ኦክቶበር 30 የሚያልቅ ይሆናል። እስከዛው ያለውን ነገር በሙሉ ስሩ። ሊስት የሚደረገው ወይም ቀጣይ ወር ኖቬምበር ወይም ቀጥሎ ባለው ዲሰምበር ነው የሚሆነው። በእርግጠኝነት እኔ ኖቬምበር መጨረሻ አካባቢ ሊስት እንደሚደረግ ነው የሚጠብቀው። ምክንያቱም በውስጥ ብዙ መረጃዎችን ስከታተል ነበር። ኖቬምበር ወይም ዲሰምበር ከዛ ያለፈ አይሆንም። እነሱም Q4 ውስጥ ሊስት ይደረጋል ስላሉ እናንተ መስራታችሁን እንዳትረሱ። ወደ ኤር ዋሌት እገባለሁ። ወደ ኤርቼን ዋሌት ስገባ ኤርቼን ዋሌት ኦክቶበር መጨረሻ ከ29 እስከ ኖቬምበር 1 ምናልባት ቀን 2 ሊሆን ይችላል። በእነዚህ ቀናቶች ውስጥ አዳዲስ ነገሮችን ያመጡታል። ከነዚህ ውስጥም ኤርቼን ዋሌትን ከኤቪም ዋሌት ጋር ኮኔክት ማድረግ ሲሆን እንደዚሁም ደግሞ ዲስኮርድ ጋር ኮኔክት ማድረግ ነው። እነዚህ የተለየ ነገር ስላለባቸው ምናልባት ቪዲዮ ነው እሰራለሁ። ቴሌግራምም ላይ ተከታተሉ። እነዚህን አላገናኛችሁት ማለት ኤሊጂብል አትሆኑ ማለት ነው። ስለዚህ ተጠንቅቃችሁ በደንብ ጠብቁ እንዳያመልጣችሁ። ደጋግሜ ነግሬያችኋለሁ። ባለፈውም ቪዲዮ ሰርቼላችኋለሁ። እነዚህ በተለይም ከኦክቶበር 28 ጀምሮ ባለው ቀናት ውስጥ በደንብ ጠብቃችሁ ስሩ። የሰራችሁት ምንም ያህል ቢሆን ታገኙበታላችሁ። እነዚህን ግን ካልሰራችሁ በጣም ከንቱ ነው የሚሆነው። የሰራችሁት ነገር ሁሉ ዋጋ የለውም። አስጠንቅቀው ተናግረውታል። ስለዚህ እኔም ላስጠነቅቃችሁና እንድትጠብቁ እነግራችኋለሁ። የዛሬው ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። የተለያዩ ሊንኮችን ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ መጠቀም ትችላላችሁ። አዳዲስ የሆናችሁ ቤተሰቦች ካላችሁ በድጋሚ ላይክ ማድረጋችሁን እንዳትረሱ። ላይክ ሳታደርጉ እንዳትጨርሱ። ሳብስክራይብ አድርጉ። መልካም ቆይታ። ቻው።